የሀሴትን ፎቶ ለማየት ብቻ ነው። የሀሴትን ፎቶ? የሀሴት ፎቶ ደግሞ ላንቺ ምን ያደርግልሻል? አላውቅም እትዬ፣ ብቻ እኔ እዚህ ቤት ከገባው ጀምሮ እንደ ድሎ ነው አይቼው አላውቅም እና ሰሞኑን ትኩረቴን ሳበኝ። ለምን ሀና? እትዬ ለምን እንደሆነ አላውቅም፣ ግን ብቻ እርግብ ከመጣች በኋላ በጣም ትኩረቴን ስቦታል። ለዛ ነው ሰው በሌለበት ሰዓት መኝታ ቤት ምገባው። እና እኔን ለምን አልጠቅሽኝም ነበር? አሳይሽ ነበር እኮ። እትዬ ፈራው፣ ጨነቀኝ እኮ። እንዴት ልጠይቁት? እኔ እኮ ሀሴትዬ ከመጣች በኋላ ሰላም እንዳይከፋት ብዬ ነው የቆለፍኩበት። ቆይ እንደውም ላሳይሽ። የኔ ልጅ እኮ እንዴት እንደምታምር የኔ ልዕልት። ነውማ ሰውዬው የራሱ ጉዳይ ነው፣ ከሌለስ ችግር የለውም። ታዩ የኔ ልዕልት እንደሱ አይባልም። ችግር የለውም። እሺ እሱ ክፉ ቢሆን ለራሱ ነው። ስለዚህ አካውንቱን ላኪልኝ። እሺ እሺ ማየ፣ ያዥዋ በቃ ልንገርሽ። እንትን ቴክስት አድርጊልኝ። እሺ አመሰግናለሁ የኔ ውድ እናት፣ በጣም ውድድ ነው ማድረግሽ። እኔም እኮ ውድድ ነው ማድረግሽ። ደግሞ ከጠየቅሽ ላይ 20 ሺህ ጨምሬበታለሁ። ወይኔ ማየ፣ እኔ ምን ያደርግልኛል ብለሽ ነው? ከመጣሽ እኮ ምንም ያደረኩልሽ ነገር የለም። እስኪ ወጣ ብለሽ አንዳንድ ነገሮች ገዛሽ። እሺ ማየ፣ በቃ መጣ። ቁርስ እንበላለን። እሺ ና ሄሎ ሄሎ፣ አክስቴ። አዎ ገንዘቡን ተቀብያለሁ። አካውንትሽን ላኪልኝ። በቃ ደውልሻለሁ። እሺ ቻው ቻው። በስከ መጨረሻም የወይዘሪት እርግብ ሴራ ሊጋለጥ ቀናቶችና ሰዓታቶች ቀርተውታል ማለት ነው። እርግብ በራሷ በመጣችው ጦስ ጣጣ ውስጥ ገብታለች። ምክንያቱም ንቀቷ፣ በተለይ ደግሞ ሀና ላይ የምታደርገው አረከት ማለት ነው። ሰላም ሰላም፣ ጤና ይስጥልን ውድ የተከበራችሁ የመሲ ቻናል ቤተሰቦች እንዲሁም የኖላዊ ድራማ ተከታታዮች ሰላማችሁ ይብዛ ያላችሁበት። ያው እንግዲህ እንደምታውቁት ኖላዊ ድራማ አጓጊና በጣም አስደሳች ድራማ ነው እና የእንትና ሴራ እየተጋለጠ ነው። የባዩሽና የወይዘሪት እርግብ ሴራ እየተጋለጠ ነው። መስቀሉን እዚህ ጋር እንደምታዩት መስቀሉን ልንስጭኝ እያለቻትም ነበረ። መስቀሉ አንቺ ጋር ምን ይሰራልሻል እያለቻት ነበረ። አይመለከትሽም፣ እኔ መስቀል አላውቅም፣ ደግሞ አይመለከትሽም፣ ለአንቺ ካረገልሽ ለእኔ ያደርግልኛል እያለቻት መልሷ በጣም አረከቷ በጣም ነበረ የሚያናድደው እና ሀናም እጅግ በጣም ተናዳ ምን አይነት ልጅ ናት ምናምን እያለች በጣም ተናዳ ነበረ። ነገር ግን ያው መስቀሉን እኔ እኮ ደግሞ መስቀሉን ብትደብቀው ሳይ ያንቺ አይደለም ይሄ የኔ ነው ተመሳሳይ ሆኖብሽ ይሆናል ብትላት ምን አለበት? እሷ ግን ወይዘሪት እርግብ ግን የሁሉ ነገር አይጋለጥብኝም አሁን እኔ ባለ ጊዜ ነኝ ብላ ልጅቷን ቁም ስቅሏን እያሳየቻት እና እየተፈታተነቻት ነበረ። ምክንያቱም መስቀሉ ምን አገባሽ የማንስ ቢሆን ያንቺ ነው እንዴ? ኧረ እባክሽ እያለች አረከቷ በጣም ነበረ የሚያናድደው፣ በጣም ነበረ የሚያስጠላው። ነገር ግን አረከቷን በስከ መጨረሻ እያስተነፈሰችላት ነው ማለት ነው። ምክንያቱም ሁሉም ነገር ጋር ሊወጣ ትንሽ ቀናቶች ቀርቷል እና ሀናም እዚህ ጋር በጣም አዝና ኩሽና ውስጥ ተክዛ ተቀምጣ ቁማ ነበረ እና ሰላም መታ አርቦኛል ሀና ምግብ አልደረሰም ትላታለች። አይ ደርሷል ላቅርብልሽ ትላታ። ያውቄ ነው ቆይ ማውራሽ አለ ምን ሆነሽ ነው? ለምንድነው ችግርሽን የማትነግሪኝ? እኔ ለጓደኝነት አልበቃም ማለት ነው ትላታለች። ኖ ሰላምዬ እንደዛ ማለት አይደለም። ምን እንደተፈጠረብኝ ምን እየተፈጠረ እንዳለ ራሱ እማቀው ምንም ነገር የለም ትላታለች። ለምንድነው የማታውቂው? ምን ማለት ነው ስትላት አላውቅም፣ በህይወቴ ውስጥ ብዙ ነገር እየተፈጠረ ነው፣ ውስጤ ፈርቷል፣ ፍርሃት እያለኝ ነው እና ብቻ ጸልይልኝ ሰላምዬ ትላታለች። ብቻ ጸሎት አድርጊልኝ፣ እኔ ፈርቻለሁ፣ ምን እየተካሄደብኝ እንዳለ ራሱ አላውቅም ትላታለች። ሀና ሰላምም ልታለቅሽ ነው እንዴ ትላታለች። እያለቀሰችም ነበረ፣ እንባዋ ንቅ እያደረጋት ነበረና ሰላም ልታለቅሽ ነው እንዴ? ሀንዬ በእግዚአብሔር እንዳታለቅሺ፣ አታልቅሽ በቃ እሺ ምናምን ትላታለች። አይዞሽ እያለች ታበረታታታለች። ሀናም እሺ ሰላምዬ ጸሎት አድርጊልኝ ብቻ እያለቻት እየተርበተበተች ነበረና ምንም ስራ መስራትም አልቻለችም። ፊቷም ያስታውቃል። ያው ግራ ገብቷቸዋል ሴትዮዋም
ወይዘሮ ሜላትም ግራ ገብቷታል። ምን ሆና ነው ይቺ ልጅ እያለች በጣም ግራ ተጋብታ ነበረና እንደውም ለሰላም ምን ሆናለች ይቺ ልጅ ሰላም ምን ሆና ነው ሀና እያለቻት ነበረ። እና ወይዘሮ ሜላት ቁምሳጥን ውስጥ ያው ያንን መስቀል ለመፈለግ ቁምሳጥን ውስጥ መታ ነበረ። ቁምሳጥን ውስጥ መታ መስቀል ለማግኘት ቁምሳጥን ውስጥ ስትገባ እጅ ፍንጅ ስትይዛት ተርበተበተች፣ ደነገጠች። የምትይዘው የምትጨብጠው አጣች። ከዛ ምን እያረግሽ ነው? ምን ሆነሻል? ስትላት እኔ እንጃ እትዬ ምን እያደረግኩ ነው ትላታለች። ደግሞ መልሰሽ እኔን ትጠይቂኛለሽ እንዴ ምናምን ብላ ብድ ትልባታለች። ከዛም አይ እትዬ እኔ እንጃ ምን እያደረግኩ ይሆን? ምንም እያደረግኩ አይደለም እኮ ትላታለች። ለካ እርግብዬ እውነቷን ነበረ ቁምሳጥን እየበረበርሽ ነው ምናምን ብላ በቃ በጣም እንትን አለቻት። ምን እትዬ እኔ ሌባ አይደለሁም ብላ ደንግጣ ትወጣለች። ያንም በጣም ነው ደንግጣ ያወጣችው። እኔ ሌባ አይደለሁም እኔ እየሰረኩ አይደለም ብላ ደንግጣ ትወጣለች። በቃ በእርግጥ ወይዘሮ ሜላትም አይፈረድባትም። አንደኛ ልጅቷ ሞልታታለች፣ ወይዘሮ እርግብ ወይዘሪት እርግብ ሞልታታለች። ሁለተኛ ነገር እንደዚህ ምን እንደሚያደነባበራት ሰው በሌለ ሰዓት ቁምሳጥን እዚህ ስታገኛት ያው ሌላ ነገር ልታስብ አትችልም፣ አይፈረድባትም። እና ሀናም ደንግጣ ወጥታ ምንም አልተመለሰችም፣ ስራውን እየሰራች በኋላ ላይ ግን ሀና ብላ ጠርታት ሄደች። ክፍሏ ስትሄድ ምንድን ነው ሀና ትላታለች። ነይ እስኪ ምን ሆነሻል? ሰሞኑን ልክ አይደለሽም፣ አባትሽ ደህና አይደሉም እንዴ ትላታለች። አይ ደህና ነው ምንም አልሆነም። ምን ሆንኩትዬ? ደህና ነኝ እኮ ትላታለች። አይ ደህና አይደለሽም። ምን ሆነሻል? ምንድን ነው የተፈጠረው? ሰው በሌለ ሰዓት ቁምሳጥን ትገቢያለሽ፣ ሰው በሌለ ሰዓት እየጠበቅሽ ክፍል ትገቢያለሽ፣ ተበረብሪያለሽ፣ ቁመዲና ምናምን ትላታለች። እና አባትሽ ታሞም ከሆነ ለሕክምና ፈልገሽ ከሆነ እኮ እኔን ማናገር ትችያለሽ፣ ሌላ መፍትሄ ምናምን ትላታለች። አይትዬ ምንም አልሆነም ምናምን ትላታለች። እና እዚህ ጋር ልጅቷም እያስመሰለች ነበረ። ቤተክርስቲያን ስትመጣ እማዬ መጣሽ እንዴ ምናምን ትላታለች። አዎ መጣሁ ልጅ ላይ ምን አብረን አልሄድንም ለምን አልቀሰቀሽኝም ትላታለች። ወንድምና እህቴ ሴት ሂዳው ነው ስትላት ያው ትምህርት ቤትና ሰላም ደግሞ የት እንደሄደች እንደማታውቅ ተነግራታለች። ከዛ ቁርስ እንብላሽ ምናምን ትላታለች። እና ገንዘቡን ደግሞ አስተላልፍልሻለሁ አካውንትሽን ላኪልኝ ትላታለች። ከዛ አካውንቷን ስታስተላልፍላት ወዲያውኑ ደውላ ነው ለአክስቷ የተናገረችው። አካውንትሽን ላኪልኝ ብላ ለአክስቷ ልታስልክ ትልክላታለች። መጀመሪያ ወይዘሮ ሜላት ባዩሽን አግኝታ ልጄ ብር ጠየቀችኝ ምን ላድርግ እያለቻት ነበረ። በትንሽ ብር ብዬ ልጄን ማጣት አልፈልግም፣ ግን ለምን? ምክንያቱ ባህር ዳር ያሳደገቻት ያሳዳጊዋ ልጅ እንደታመመ ለእሱ ልትልክ እንደሆነ ተነግራታለች። እናም ወይዘሮ ባዩሽም በደንብ ተገርማ እንዴት ከአሁኑ ብር ልጠይቅሽ ቻለች ግን ምናምን ትላታለች። ምንም እንዳላወቀ እና ብሩን ሰጠቻት፣ ወዲያው አስተላለፈችላት ማለት ነው። እዚህ ጋር እንደምታዩት ፎቶ ላይ ነው ትዬ ብላት ነበረ። ትዬ እኔ እኮ ክፍል የምገባው የሀሴትን ፎቶ ለማየት ፈልጌ ነው ትላታለች። እንዴ እና ለምን ምን ያደርግልሻል ስትላት አይ አላውቅም፣ ምንም እየተፈጠረብኝ እንዳለ አላውቅም፣ ሰሞኑን ብቻ ውስጤም ጥሩ አይደለም እና ማየት ፈለግኩ ዝም ብዬ ምናምን ርግብ ከመጣች ጀምሮ አላውቅም እና ማየት ፈለግኩ ስትላት ታዲያ እኔን አሳየኝ እኮ ብትይኝ ነግርሽ አሳይሽ ነበር ስትላት አይ ትዬ ፈርቼሽ ነው ምን ብዬ እንደዛ ልሻለሁ ለዛ ነው ትላታለች። እኔ እኮ ርግብ ከመጣች በኋላ ሀሴት በቃ ስለመጣችልኝ ብዬ እንዳይከፋትም ብዬ ፊት ለፊት አንስቼ ደብቄው ነው አስቀምጬው ነው ትላታለች። ከዛ በኋላ ፎቶውን አውጥታ ልታየው ስትል ስልክ ይደወልባታል። ስልኩን ትታ ማየቱና ፎቶውን ለማየት ትነሳለች። ከመቀመጫ ብድግ ስትል ፎቶውን ለማየት ቁጭ ትላለች። ፎቶውን ካየች በኋላ ተርበተበተች። እንዴ አምላኬ ሆይ ብላ ደነገጠች። በጣም ደነገጠች። ምንድን ነው እመብርሃን እናቴ ምንድን ነው የተፈጠረው? ምን እየሆነ ነው እያለች ትደነግጣለች። ወይዘሮ ባዩሽ ሜላትም በጣም ደነገጠች። ምንድን ነው የሆነች ይቺ ልጅ እያለች
ምንድን ነው? ከዛ እንዲህ ሀና ደህና ነሽ? እስኪ ተረጋጊ ትላታለች። ከዛ በኋላ ሀና ስልኳ ይደወልባታል። ስልክ ሲደወልባት እጇ እየተርበተበተ ስልኩን ታነሳዋለች። ስልኩንም አንስታ ያው አባቷ እንደታመመ ነው የተነገራት። አባቷ እንደታመመ ተነገራት። ፎቶውን በቁሟ ነው ጣል አድርገው የተነሳችው ይመስለኛል። አሲሪያ ጓደኛው የሰጠውን ገንዘብ ይዞ ወደ ሀና አባት ሄዷል እና ሊያሳክመው ሲሄድ ታሞ እንግዲህ ራሱን ስቶ መሰለኝ ያገኘው። ያኔ መሰለኝ ስልክ ተደውሎ እንደዛ ተደረገ። እስኪ መጨረሻውን አብረን የምናይ ይሆናል።